ሰን የመጨረሻ ጊዜ ቀፈኝ። ስሜን ባጠሪኝ ራሱ ደስ ይለኛል። ሰን አፈቅርሃለሁ። ምን ተፈጥሮ ነው? ቤት ሽማግሌ ተልኳል። ለሌላ ሊድሩኝ ነው። አንቺ ሳትፈልጊ ነው? አዎ ቤተሰብ ጋር ሄደ ሽማግሌ እኮ የኔ ፍቃድ አይጠየቅም። ሰን ያንቺ ህይወት አይደል እንዴ? ለምንድነው ማትጠየቂው? አልገባህም? ሽማግሌዎች እኮ ናቸው የመጡት። የተላከ ሽማግሌ እንዳይመለስ ተብሎ አንቺ ማትፈልጊውን ህይወት መኖር አለብሽ እንዴ? ሰን ቤተሰቦቼ እንዲከፉ አልፈልግም። የቤተሰቦችሽ ክብር የተሞሸርሽ ቀን ብቻ ነው የሚያበቃው። ከዛ በኋላ ያለው ስቃይ የማትፈልጊውን ህይወት መጋፈጥ ግን ያንቺ ብቻ ነው። ማንም አያግዝሽም። ሰን አንተ ያለበት ሁኔታ አይገባም። ቤተሰቦቼን ባለማስቀየም ውስጥና አንተን ባለማጣት እየተሰቃየው ነው ያለሁት። አውቃለሁ ቤተሰቦችሽ እኔን አይወዱኝም። እኔና አንቺ ግን እንዋደዳለን። ህይወትን እኛ እንጂ የምንኖረው እነሱ አይደሉም። እኔ አንቺን ስወድሽ እናቴን፣ አባቴን፣ እህቴን፣ ወንድሞቼን፣ ጓደኞቼን አማክሬያቸዋለሁ? አላማከርኳቸውም። ምክንያቱም ይህ የኔ ህይወት ስለሆነና ስለማይመለከታቸው። ቤተሰብ ለልጁ የማይሆን ነገር አድርጎ አያውቅም። እኔ ከፈለኩ ካንተ በላይ እነሱ ይመረጡልኝም ባላገባለሁ። ኦኬ መልካም ህይወት ይሁንልሽ። በኋላ ግን ቤተሰቦችሽን ረጋሚ እንዳትሆኝ እሺ? በቃ አዎ በቃ። ብዙ ነገሮች አብረን አሳልፈናል። ቆይ እንዴት? ምን ዋጋ አለው? ብዙ ነገሮችን አብረን ብናሳልፍም ብዙ ያሳለፍናቸው ነገሮች አንቺን ሌላ ባል ከማግባት አላስቀሩሽም። ሁልጊዜም ነገሮች እንደዚህ ናቸው። ሲገነቡ ነው እንጂ ሲፈርሱ ቀላል ናቸው። ሰን የመጨረሻ ጊዜ ቀፈኝ። ስሜን ባጠሪኝ ራሱ ደስ ይለኛል። እየቀለድኩ ነው። አላገባም።